ሩታ ምን እየሰራሽ ነው? እንደዚህ አይነት ድርጊት ይፈጸማል? አንቺ ድግምት ተሰርቶበታል? አዎ። መተት ተሰርቶበታል? አዎ። እኔ ትላንትና አዲስ አበባ ደውዬ ጠይቄያለሁ። አብርሃም ማደንዘዣ ተወግቶ ነው የመጣው። በቃ ዝም እንዲል እንዳይናገር እንዳይጋገር ያደረገው ኤፍሬም ወንድሙ ቡዜ። ከቻልሽ ይሄንን ቪዲዮ እባክሽ ላንቺ ነው የምሰራለሽ። አንገቱ ላይ ያደረገው ሀብል ብታወልቂለት ይሄ ልጅ ኖርማል ወደ ማንነቱ ይመለሳል። አብርሃም አልፈልግሽም ይባላል። ሄርሜላ እኮ ነች እንደዛ ያልካት። ለሄርሜላ እኮ ነው እንደዛ አይነት ጥያቄ ያቀረብክላት። አልፈልግሽም ሩታ ወስዳ ስትል ሜዳ ላይ ስትል ማን ያነሳ? ሄርሜላ እኮ ነው የተቀበለች አይደል? ከነ ማንነቷ ከነ ክብሯ አይደል ያገኛት። ሰላም 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 ሰላም! የተከበራችሁ የተወደዳችሁ የግሬስ የጨረቃው እንዲሁም የኔ ፋሚሊዎች እንዴት አደራችሁልኝ? አለሁ እኔ እግዚአብሔር ይመስገን። ዛሬም በሄርሜላ ጉዳይ ነው የመጣሁት። ትናንት የተለቀቀው ቪዲዮ ሁላችንም አይተናል። አረ በስመ አብ! ሩታ ግን ያደረገችው ነገር ትክክል ነው? ሩታ እንደዚህ ይደረጋል? አንቺ ሴት ልጅ አይደለሽ? ትላንትና የት ነበርሽ አንቺ? ሩታ ትላንትና የት ነበርሽ? አብርሃም ከጎንሽ ሲለይ፣ አብርሃም ስትለያዩ፣ አልፈልግም ስትዩ፣ ከደስታ ጋር ስትሆኚ፣ ከዳኒ ጋር ስትሆኚ፣ ዛሬ ምን ታይቶሽ ነው አብርሃም ላይ ልጥፍ ያለሽ? ተገቢ ነው? እኔ ሩታን ለመናገር ነው የመጣሁት። የምሬ ነው። ከመናገር ወደኋላ እንደማልል ከዚህ በፊት ነግሬያችኋለሁ። አንድ ሰው ሲያጠፋ፣ አንድ ሰው ሲበድል ለምን በደለ ሳይሆን በደል ምንድነው ችግር ምንድነው ብለን መጠየቅ አለብን። ሸፍንም ማለፍ የለብንም። አብርሃም ማደንዘዣ ተወግቶ ነው የመጣው። በቃ ዝም እንዲል እንዳይናገር እንዳይጋገር ያደረገው ኤፍሬም ወንድሙ በገዛ ወንድሙ ላይ ማደንዘዣ እንዲወጋ ሩታም ኤፍሬምም ፍቃደኛ ሆኖ ይሄ ያደረጉት ነገር ነው። በቃ ድግምት ተሰርቶበታል? አዎ። መተት ተሰርቶበታል? አዎ። እኔ ትላንትና አዲስ አበባ ደውዬ ጠይቄያለሁ። በቃ ትክክለኛ መረጃ ይዤላችሁ ነው የመጣሁት። እስከ መጨረሻ እዩት እና ግን ምን እየሰራሽ ነበረ ሩታ እስከ ዛሬ ድረስ? ምን እያደረግሽ ነበረ እንዴ? አንቺ ራሱ እኮ ከደስታ ጋር ከዳኒ ጋር ታሳልፊ ከርመሽ ዛሬ ሄርሜላ ደስተኛ በሆነችበት ታይም ላይ ጠብቀሽ ለኤፍሬም ገንዘብ ካፍለሽ እንዲለያዩ እንደሚያለያያቸው ገንዘብ ከፍለሽ ይደረጋል? ሩታ ምን እየሰራሽ ነው? እንደዚህ አይነት ድርጊት ይፈጸማል? አንቺ እንደዚህ ታረጋለሽ ብዬ ለአንድ ቀን እንኳን እንትን ብዬ አላውቅም። ትላንትና እኔ ቡዜ ነው እግዚአብሔር ይስጥሽ ቡዜ፣ በጣም ነው የምወድሽ። ትላንትና መረጃውን እንዳለ ለቅማ የሰጠችኝ ቡዜ ነች። ማታ ትሰራለች ቪዲዮ ሷራ። በቃ የዚህ ሁሉ ጥፋት ተጠያቂ ሩታ መሆኑን ደርሼባታለሁ። ኤፍሬም መሆኑን ደርሼበታለሁ። ማደንዘዣ አስወግተውት መተት አሰርተውበት ይሄን ነገር ቡዜ ይሄን ቪዲዮ ካየሽው እባክሽ ይሄን ነገር ከማድረግ ወደኋላ አትበይ። የዚህ ሁሉ ተጠያቂ ሩታ መሆኑን ደርሼበታለሁ። እኔ እስከዛሬ ድረስ ለሩታ ነበር ስከራከር የነበረው። ሩታ ስትበደል ከሩታ ጎን ቆሜ ነበር። እንዴት እንደዚህ ይደረጋል? ምን አገባሽ እንዴ? ሚስቱ እኮ ነች ሄርሜላ አይደል? አምኖ የተቀበለ ሰው እኮ ነው አብርሃም ማለት። ከዚህ በፊት በሰራው ቪዲዮ አይተናል። እኔም በሰራውላችሁ ቪዲዮ ሁላችሁም አይታችኋል። ሚስቴ ነች፣ የልጄ እናት ነች፣ ትዳሬ ነች፣ አጋሬ ነች፣ ተክሻዬ ነች ሲል ነበር እኮ አብርሃም አይደል? ወይስ አብርሃም ድራማ እየሰራባችሁ ነው? ድራማ እየሰራብን ነው ለካ አብርሃም። ምን እያደረገ ነው? አልፈልግሽም ከአፍ ከአንደበት ወጥቶ አብርሃም አልፈልግሽም ይባላል? ሄርሜላ እኮ ነች እንደዛ ያልካት። ለሄርሜላ እኮ ነው እንደዛ አይነት ጥያቄ ያቀረብክላት። አልፈልግሽም ሩታ ወስዳ ስትል ሜዳ ላይ ስትል ማን ያነሳ? ሄርሜላ እኮ ነው የተቀበለች አይደል? ከነ ማንነቷ ከነ ክብሯ አይደል ያገኛት። ሩታ አንተ ላይ እንደዚህ አይነት በደል ፈጽማብህ እንደዚህ አይነት ድርጊት አድርጋብህ አልፈልግም እኔ ከደስታ ጋር ፍቅር ጀምሬያለሁ አትምጣብኝ ብላ እንደዛ በስንት ቤተሰብ በስንት ኦዲየንሶች ፊት አዋርዳ ተዋርደ እንደዛ ያደረገችብህ ሩታ መልሰ ሩታ ጋር ኧረ አታረገውም አብርሃም። ኧረ አብርሃም በእናትህ ጸበል ውሰዱት በእናታችሁ። ይህንን ቪዲዮ ለዳዊት ሼር አድርጉለት። ዳዊት ይህን ቪዲዮ ካየኸው እባክህ አብርሃም ችግር ውስጥ ገብቷል፣ ጸበል ውሰደው። ይሄ የመጨረሻ ቪዲዮ ነው የምሰራል። በቃ ለዴቭ እና ለቡዜ አድርሱልኝ
እባካችሁ ሁላችሁ ሚዩት እስከ መጨረሻ ሼር አድርጉት፣ በቲክቶክ ልቀቁት። ዳዊት አብርሃም ላይ የተሰራው መተትና ድግምት እና ማደንዘያ እንደተወጋ ትላንትና እህት ቡዜ አርሳልኛለች። ስለዚህ መረጃውን እኔ ከማውጣቴ በፊት የተደረገበትን ነገር ለቅሜ ከማውጣቴ በፊት ዴቭ ቤተሰቦች ችግር ውስጥ እንዳትወርቁ፣ አንተም ችግር ውስጥ እንዳትወርቁ፣ ኤፍሬምን ችግር ውስጥ እንዳይወርቅ፣ አብርሃምም ሩታም ሁላቸውም ችግር ውስጥ እንዳትወርቁ ብዬ ነው እንጂ የተላከልኝ ፋይል አውጥቼ ለቤተሰቦቼ ነው ማሳያቸው። ዳዊት ይሄ ከማድረጌ በፊት እርምጃ ከመውሰዴ በፊት አብርሃምን ጸበል ይዘው ሂድ። አብርሃም ችግር ውስጥ ሊወርቅ ነው። አብርሃም ከዚህ በላይ ችግር ውስጥ አይወርቅም። አብርሃም ግን ምን እየሰራ ነው? አብርሃም ግን ምን እየሰራ ነው? አስደብከን እኮ አብርሃም፣ እኛን አስወቀስከን እኮ እኛን አስበደልከን፣ እኛ አስወቀስከን እኮ አብርሃም። እንደዚህ ይደረጋል? እኛ ወንድሞች አይደለንም? እስከዛሬ ድረስ ከሩታ ጋር ለማስታረቅ ብዙ ደፋ ቀና አላልንም? እኛ አልለፋንም? አልደከምንም? አብርሃም ለአንተ ብዙ ነገር አልታገልንም? እንዴት በእንደዚህ አይነት ቅሌት እኛን እንዴት ታዋርደናል? አብርሃም እንዴት እንደዚህ ታደርጋለህ? የምታደርገው ነገር ተገቢ ነው አብርሃም? ኧረ አብርሃም ኧረ አብርሃም ችግር አለብህ እውነት። አንተማ ምን ታደርጋለህ አብርሃም? በል የተባልከው ትላለህ። ተገርፈ ነው፣ ተቆንጥተ ነው፣ ተወግተ ነው። ምንድን ነው የምታደርገው? እያደረክ ያለው ነገር ትክክል ነው አብርሃም? በል እስክትባል ነው ምን ልበል? አፍህ እኮ ተለጉሟል እኮ በቃ ተሰርቶብሃል። መተት ነው። ለምን አትባንን? አሰራው እንጂ ጭንቅላትን አብርሃም። ሄርሜላን እኮ ነው አልፈልግሽም፣ እኔ ከቀድሞ ሚስቴ ጋር ከሩታ ጋር ታርቄያለሁ፣ አትረሽብን ይባላል። ትላንትና ከጎዳና ያነሳችው ሄርሜላ መሆኑን ዘነጋው። አብርሃምን እየሰራ ነው። ምን አስነክታ ነው? የዚህን ያህል ምን አስነክተው ነው? ሄርሜላን አልፈልግሽም፣ ከዚህ በኋላ አትረሽብኝ፣ ችግር ውስጥ አትክተሽኝ ይባላል። ሄርሜላ ላይ እንደዚህ አይነት ፉከራ፣ እንደዚህ አይነት ድርጊት፣ እንደዚህ አይነት ውርደት ለሄርሜላ አይገባትም። እኔ የጨረቃ ፋሚሊዎች አይገባትም ለሄርሜላ እንደዚህ አይነት ነገር። ሼም እኮ ነው፣ በጣም ሼም ነው፣ ግሬት ሼም። እውነት እንደዚህ አይነት ድርጊት አይፈጸምም። አብርሃም እስከዛሬ ድረስ ለአንተ ስከራከር ነበር፣ ለአንተ ስወግን ነበር። አብርሃም ጀግና ነው። አብርሃም በቃ ብዬ ለአንተ ስከራከር ነበር። አዋረድከን፣ እኛም ተዋረድን። ስንት ኦዲየንስ እየደወለልኝ ነው፣ ስንት ኦዲየንስ። እኔ ካልሆነ አመናችሁኝም አላመናችሁኝም አብርሃም፣ ኤፍሬም፣ ዳዊት አብርሃምን ጸበል ማታስገቡት ከሆነ አብርሃምን ይዛችሁት ጸበል ይዛችሁት እማትሄዱ ከሆነ እኔ አዲስ አበባ ለመምጣት ዝግጁ ነኝ። ታውቃላችሁ በዚህ ሰዓት ስንት ከቡታጀራ አዲስ አበባ ትራንስፖርት 1500 ብር ነው። ደርሶ 3000 ብር ነው። አልጋ አለ ምን አለ። አዲስ አበባ መጥቼ ልጉላላ እችላለሁ። ከመምጣት ግን ወደኋላ አለ። በቃ ይሄን ቪዲዮ ሁላችሁም እዩት እስከ መጨረሻ፣ ሼር አድርጉት። እኔ አብርሃምን ለማዳን አዲስ አበባ እሄዳለሁ። እኔ ከዛሬ ጀምሮ እኔ ከነገ ጀምሮ አዲስ አበባ ለመሄድ ዝግጁ ነኝ። ዛሬ ልብሴን አጥባለሁ፣ እንደገባው ልብሴን አጥባለሁ፣ እዘጋጃለሁ። ነገ አዲስ አበባ ሻንጣዬን ይዤ እሄዳለሁ። ቪዲዮ ሰራላችኋለሁ። ቤተሰቦቼ አብርሃም ችግር ውስጥ ወርቋል። አብርሃም እንድረስለት፣ እናግዘው፣ ጸበል እንውሰደው፣ ሁላችሁም እንተባበረው፣ ከጎኑ እንቁምለት። አብርሃም መተት ተሰርቶበታል። አዎ ድግም ተሰርቶበታል። አዎ ግን ማደንዘዣ ተወግቶ ነው የመጣው። ይሄ ነገር ያስደረገበት ማን ነው? ኤፍሬም። ይሄ ነገር ያስደረገችበት ማነች? ሩታ ነች። በቃ ማደንዘዣ ተወግቶ እንዳያወራ እንዳይለፈልፍ በል የተባለው እንዲል ማደንዘዣ መሆኑን ደርሼበታለሁ። ይሄንን ቪዲዮ እዩት እስከ መጨረሻ፣ ሰብስክራይብ አድርጉ ቤቱንም። አብርሃም ግን አዋረደን፣ ትላንትም አዋረደን። አብርሃም እንደዚህ ግን አይደረግም። ሄርሜላ ላይ እንደዚህ አይነት ድርጊት አይፈጸምም። በቃ ምን አገባ አንተ ኤፍሬም የምትባል በሰው ህይወት ምን አገባ? በሰው ትዳር ምን አገባ አንተ? ይመለከታል? በአብርሃም ትዳር ይመለከታል? ጥልቅ እንደ ዝንብ ሳትጠራ አቤት ምን እያደረክ ነው አብርሃም? እንደዚህ አይነት ድርጊት ይፈጸማል በሰው ልጅ ላይ? አንተ እህት የለህም? እህት ቢኖር ኖሮ ኤፍሬም፣ እህት ቢኖር ኖሮ ለክብር ሳይሆን ለእህት ብለህ ለነገ እህቴ ላይ ዛሬ ሄርሜላ ላይ ያደረኩትን ድርጊት ትክክል ነው? ቆም ብለህ አስብስ። ዛሬ ሄርሜላ የሰራሁት በደል ትክክል ነው
ወንድሜን ደስተኛ ለማድረግ ያንድ ሴት ያንድ እህት ያንድ እናት ያንድ ሚስት ውርደት አከናንበ የሄርሜላን አዋርዳት ስቃይስ ችግሩስ ከተሃት ወንድም የሚደሰት ይሆናል። አመናችሁኝም አላመናችሁኝም ይሄ ነገር ከ15 ቀን ያልፍ። በቃ አብርሃም የጭንቅላት ጨዋታ እየተጫወተብን ነው። አብርሃም 15 ቀን ሄዶ ከሄርሜላ ጋር ያሳልፋል። 15 ቀን ሄዶ ከሩታ ጋር ያሳልፋል። ይሄ የጭንቅላት ጨዋታ እየተጫወተ ነው። ገብቷችኋል አይደል? ሩታ እንዳላረገዘች ከዚህ በፊት በሰራውላችሁ ቪዲዮ አይታችኋል። አሁን የሩታ እርግዝና ውሸት መሆኑን ሲያቅ አብርሃም የዛኔ ወደ ሄርሜላ ሄዶ ሄርሜላን ይቅርታ እንደሚጠይቃት ሄርሜላ ጋር አብሮ እንደሚሆን ሁሉ ነገር መረጃ ደርሼበታል። እኔ እስከዛሬ ድረስ ራሳቸው ያወጡታል፣ ራሳቸው እርስ በርሳቸው ያዋርዱታል፣ ይዋረዳሉ በማለት ነበር እስከዛሬ ቪዲዮ አልሰራውላችሁ። ሩታ በአብርሃም እንዳላረገዘች አብርሃም ሲያቅ ወደ ሄርሜላ እንደሚመለስ እርግጠኛ ነኝ። ከ15 ቀን ከወር ያልፍ። እመኑኝም አትመኑ። ከዚህ በፊት ነግራችሁ ነበር አብርሃም ከሩታ ጋር እንደሚታረቅ አብረው እንደሚኖሩ ብዙ መረጃ እንዳለኝ ከዚህ በፊት በሰራሁት ቪዲዮ ወደ ኋላ ዞር ብላችሁ እዩ እስቲ። እኔ ውሸታም እንዳልሆንኩ እናንተም ተመሰክራላችሁ። የምሬ ነው የምነግራችሁ። በቃ ውሸታም እንዳልሆንኩ እናንተ ተመሰክራላችሁ። ቤተሰቦች እኔ ስለምወዳችሁ ነው። ኦዲየንሶቼ ታሳዝኑኛላችሁ። በተለይ አረብ ሀገር ያለች እህቶቻችን ያሳዝኑኛል። ማርያምን የምሬን ትላንትና ሲያለቅሱ ሲደውሉልኝ በቀጥታ መስመር በኢሞ በዋትስአፕ ሲደውሉልኝ ነበር። እኔ እነሱ ነው የሚያሳዝኑ፣ ማንም አያሳዝነኝ። እና አብርሃም የሚሰሩት ድራማ አያሳዝነኝ። እና አብርሃም የሚሰሩት ሴራ ምንም ለኔ ቀላል ነገር ነው። ግን አረብ ሀገር ላለችው ሴት ስቃይ እና ይመስላችሁ የምትሰሩት ነገር ተገቢ ያልሆነ ድርጊት እያደረጋችሁ ነው። በሴት ልጅ ላይ እንደዚህ አይነት በደል አይፈጸምም። አብርሃም ሄርሜላ ላይ የሰራው በደል መቼም ሄርሜላን እንጃ ይቅር የምትል አይመስለኝም። የምሬ ነው የምነግርህ። ሼም ነው፣ በጣም ሼም ነው እያደረክ ያለው ነገር። አብርሃም እንዴት አልፈልግሽም ከዛሬ በኋላ ሄርሜላ ከሩታ ጋር መሆን እፈልጋለሁ እኔ አንቺን አልፈልግሽም ይባላል? እንደዚህ ይባላል? ውርደት እኮ ነው። ማይደረግ ድርጊት እኮ ነው ያደረከው አብርሃም። አትረሽብኝ። ያረገዘችው እርግዝና የማን ነው? ከአንተ ማርገዟን ራስ መስክራለሁ። እንዴት እንደዛ ትላለህ? አልፈልግሽም በኢየሱስ። ኧረ እውነት በጣም አዝኛለሁ አብርሃም። በጣም እውነት አንተ በምታረጋቸው ነገሮች እያዘንኩ። እንደዚህ አይደረግም፣ ነውር ነው። በቃ ነውር ነው በጣም። ከቻልክ ሄርሜላ እንዳታለቅስብህ፣ ችግር ውስጥ እንዳትገባ፣ ምስቅልቅሏ እንዳበላሸኸው፣ ችግር ውስጥ እንደከተትካት እንደካድካት ሁሉ ሄደ አብርሃም ሄርሜላን ይቅርታ ጠይቃት። ሴት ልጅ ካለቀሰችብህ ካዘነችብህ እድሜ ልክ ተንከራተ ትኖራታል። አብርሃም የሴት ልጅ እንባ ክፉ ነው። ሩታ አንዴ ከደስታ ጋር ትሆናለች፣ አንዴ ከዳኒ ጋር ትሆናለች። አስቡስ፣ አንዴ ካንተ ጋር ትሆናለች። ሶስታችሁም ጋር የመሄድ ስልጣን አላት፣ መብት አላት። እንዴት ብትለኝ ድግምትና መተት ስላሰራች። ገብቶሃል? ሄርሜላ ግን እንደዚህ አይነት ነገር ታውቃለች? አታውቅም። ምንም የምታውቀው ነገር የለም ሄርሜላ ጠንቋይ ቤትና መተት ቤት ሄዳ አሰርታበት ነበረ። አሁን ጠንቋይ ቤቱ ግብሩ አልቋል፣ የተገበረው ግብር አልቋል። ምላችሁ የምትሰሩ ሰዎች እነ ናቲ ምናምን እነ ሚኪ እነ ቤኪ ምናምን የምትባሉ ቡታጀራ ዩቲዩበሮች ምንም ሳታውቁ አታውሩ። የምሬ ነው የምነግራችሁ። ምንም እንደዚህ መተት ምናምን ነገር ምንም ያሰራችበት አንገቱ ላይ መተት ሁላችንም እኮ አይተናል። ሩታ አንገቱ ላይ ያደረገው አበል መተት መሆኑ ድግምት መሆኑን ሁላችንም አይተናል። ስታረግለት ስጦታው ስትሰጠው ሁላችንም አድርገናል። እናንተ አልነበራችሁ፣ ተሰውራችሁ ነበር። እንደ አብርሃም ነው የተሰወራችሁት። እንደዚህ አይደረግም። በሴት ልጅ ላይ እንደዚህ አይነት በደል አይደርስም። እኔ ነገ በሌላ ቪዲዮ መጣላችኋለሁ። መረጃውን ጎልጉያ አውጥቼ ካልሆነ ሻንጣዬን ይዤ መጥቼ አዲስ አበባ ስሄድ ቪዲዮ ሰርቼ ለእናንተ አመጣለሁ፣ አቀርባለሁ። ቤተሰቦቼ እስከ መጨረሻ ይዩት። ይሄንን ቪዲዮ ኮፒ ሊክ አርጉት፣ በቲክቶክም ልቀቁት። በቃ
ሩታ እያደረገች ያለችው ነገር ትክክል ነው ቤተሰቦች? ትክክል አይደለም የሰራችሁ። አንዴ ከደስታ ጋር ትሆናለች፣ አንዴ ከኤፍሬም ጋር ትሆናለች፣ አንዴ ከዳኒ ጋር ትሆናለች። ካልሆነችበት ሰው ጋር አለ ሩታ። ግን እንደዚህ እያደረጋት ያለው ድግምት ነው። አሰርታ ከፈለገችው ሰው ጋር መሆን ትችላለች። ለምን ድግምቱ እስካልጠፋ ድረስ ሁላችንም አብርሃምን ጸበል ይዘነው እንሂድ። እባካችሁ ይህን ቪዲዮ እስከ መጨረሻ አዩት። ሰላም ሁኑ።